ሰላም ሰላም እንዴት ናችሁ? እንኳን ደህና ወደዚህ ቻናል መጣችሁ። ዛሬ ደግሞ አብረን ቆንጆ የሆነ ምሳ ወይ ራት የሚሆን እንሰራለን። አብራችሁን ቆዩ። ዛሬ የምንሰራው ኦርዞ ፓስታ በችክን ነው። ኦርዞ ሩዝ የሚመስል ግን ፓስታ ነው። እንዲሁ ስታዩት ከፍ ከፍ ያለ ሩዝ ነው የሚመስለው፣ ግን ፓስታ ነው እና ይሄንን ፓስታ ቆንጆ አድርገን ከችክን ጋር እንሰራለን። ይሄ የምንሰራው ምግብ ምሳ መሆን ይችላል፣ ራት መሆን ይችላል፣ ወይም ደግሞ መስሪያ ቤት ለምሳ ይዘን መሄድ የምንችለው ምግብ ነው። ልጆችም ትምህርት ቤት ይዘውት መሄድ የሚችሉት በጣም ቀላል የሆነ ግን ደግሞ ቆንጆ የሆነ ነውና አብራችሁ ቆዩ። በመጀመሪያ የምናደርገው ዶሮውን ነው የምናዘጋጀው። እዚህ ጋር እንደምታዩት ዶሮ ይሄ ቺክን ብረስት ነው፣ ታጥቦ እንዲሁ ተቆራርጦ ነው። ስለዚህ ዶሮውን በደንብ ካጠባችሁ በኋላ በምትፈልጉት መጠን ትቆርጡታላችሁ። ከዛ በኋላ በጣም ተራ የሆነ ቅመማ ነው ያደረግኩት። ትንሽ ዘይት፣ ጨው፣ የነጭ ሽንኩርት ዱቄት፣ ፔፐሪካ እንዲሁም ደግሞ ቁንዶ በርበሬ አድርጌ በደንብ አሸውትና ለተወሰነ ደቂቃ አስቀመጥኩም። ያ ምንድን ነው የቀመምኩትን የዶሮውን ቅመም ትንሽ ጣዕሙን እንዲወስድ ለተወሰነ ጊዜ ከድነን እናስቀምጣለን። ከዛ በኋላ መጥበሻ እንጥድና መጥበሻው ሲግልልን ትንሽ ዘይት አድርገን ዶሮውን እንጠብሳለን። እዚህ ጋር ስንጠብሰው በደንብ ማብሰል የለብንም፣ እንዲሁ ትንሽ ጠበስ እንዲልልን ነው እንጂ በኋላም ጨምረን ስለምናበስለው ሙሉ ለሙሉ መብሰል የለበትም። የተወሰነ ያህል ገልበጥ አድርገን ካበሰልን በኋላ ዶሮውን እናወጣለን። ካወጣን በኋላ አንድ ራስ ቀይ ሽንኩርት በደቃቅ አድርገን ከትፈን ልክ ዶሮውን ባወጣነው ቦታ መጥበሻ ወይም ድስቱ ላይ እንጨምራለን። ማጠብ አይጠበቅብንም፣ ምክንያቱም ዶሮውን መጀመሪያ አጥበን ስለሆነ ንጹህ ነው፣ ምንም ችግር የለውም። ስለዚህ እዚሁ ዘይት ላይ እዚሁ ድስት ላይ ሽንኩርታችንን የከተፍነውን አምጥተን እንጨምርና በዘይቱ ጠበስ ጠበስ እናደርጋለን። ሽንኩርቱን ጠበስ ጠበስ እያደረግን ከዛ በኋላ ደግሞ እርድ እንጨምራለን። እኔ እዚህ ጋር እርድ መጨመር ፈልጌ ነው። እርዱን ባንጨምርም ምንም ችግር የለም። ከለሩ እንዲሁ ቢሆንም ልክ ኖርማሉ የፓስታ ከለር ወይም የሩዝ አይነት ከለር መሆን ይችላል። ግን እኔ ከለር መስጠት ስለፈለኩኝ እርዱም ደግሞ ምንም ጉዳት ስለሌለው ሽንኩርቱ ላይ እርድ አድርጌ አብሬ አቁላላው። ከዛ በኋላ ደግሞ የነጭ ሽንኩርት ዱቄት፣ ቁንዶ በርበሬ፣ ትንሽ ጨው እናደርግና በደንብ አድርገን ሽንኩርቱን እናበስለዋለን ወይም ጥብስ እናደርገዋለን። ሽንኩርቱን ከጠበስን በኋላ ያው እርድም ሌላውንም ነገር ስለጨመርን አሁን እንደ ትንሽ ቁሌት ነው። በደንብ አድርገን ምንም ውሃ ሳንጨምር በዘይቱ ከጠበስነው በኋላ ኦርዞ ፓስታውን አምጥተን እዚህ ጋር እንጨምራለን፣ ውሃ ሳንጨምር ማለት ነው። ኦርዞ እዚህ ጋር እንደምታዩት ቪዲዮ ላይ ሳሳያችሁ ሩዝ ነው የሚመስለው፣ ግን ፓስታ ነው እና እዚህ ሽንኩርቱ ላይ እንጨምርና ገልበጥ ገልበጥ እናደርገዋለን። ያ ምንድን ነው የሽንኩርቱን የቁሌቱን ጥሩ ጣዕም እንዲይዝ ያለ ውሃ ሳንቀቅለው መጀመሪያ በዘይቱ ብቻ እንዲሁ ከሽንኩርቱ ጋራ ትንሽ ጠበስ እናደርገዋለን። እንደዚህ አድርገን ስንሰራው የሽንኩርቱን ጣዕም ስለሚወስድ የቁሌቱን በጣም ይጣፍጣል። በጣም ቆንጆ ነው። ይሄንን እንደዚህ አድርጋችሁ ሞክሩ። ይሄውና እዚህ ጋር ድርቅ ብሏል፣ ምክንያቱም ምንም ውሃ ስለሌለው ማለት ነው። ግን በቃ በዘይቱ ባለው ዘይት እየተጠበሰ ነው። ዘይትም አላበዛንም። ያው ቅባት ማብዛቱ ለጤናችንም ለሁሉ ነገር ጥሩ አይደለም። በቃ ትንሽ ሁሉ ነገር በመጠኑ ማለት ነው። እዚህ ጋር ስጨምር የምታዩት ነጭ ሽንኩርት ዱቄት፣ ጨው፣ ቁንዶ በርበሬ ነውና አንድ ላይ አርገን ይሄንን ኦርዞ እሽት እናደርጋለን። ከዛ በኋላ አንድ ኩባያ ከግማሽ የሚሆን ያህል ውሃ አምጥቼ በደንብ ከተጠበሰ በኋላ ጨመርኩበት። ምክንያቱም ውሃ ያስፈልገዋል፣ መብሰል አለበትና እንዲበስል። ይኸው እዚህ ጋር እንደምታዩት ውሃ ጨምር ያለው። ከዛ እከድ ነውና ውሃው እየተንተከተከ ፓስታው ይበስላል። ምንም ያህል ጊዜ አይፈጅም፣ ሲበስል ቶሎ ነው የሚበስለው። ውሃ በጣምም አናበዛም፣ ምክንያቱም መልሰን አናጠለውም። ካጠለልነው ቅድም ያቁላላነው ቁሌቱ ጣዕሙ ሁሉ ይሄድብናል። ስለዚህ ውሃው ተንተክትኮ በስሎ ምጥጥ እንዲያደርገው ነውና ውሃውን በጣም አናበዛም፣ በመጠኑ ነው የምንጨምረው። ውሃው መጠን ያው በፓስታው መጠን ነው የሚወሰነውና ይሄን ያህል ለማለት ይከብዳል። ስለዚህ ልክ ኦርዞን ስትገዙ አንዳንዱ ኦርዞ ላይ ኢንስትራክሽን አለ። ልክ ሌላ ጊዜ ፓስታ እንደምትቀቅሉት እላዩ ላይ ባለው በዛ መሰረት ቤዝ አድርጋችሁ መስራት ትችላላችሁ። ይኸውና እዚህ ጋር እንደምታዩት ውሃውን ወደ መምጠጥ ነው። ከዛ በኋላ ውሃውን ሙሉ ለሙሉ ሳይመጥ ትንሽ መጠጥ ሲያደርግ ፓስታው መብሰሉን ወይም በሰል ሲል
ፓስታው ሙሉ ለሙሉ ሳይበስል በሰል ሲል ቆስጣውን እናመጣና እንጨምራለን። ምክንያቱም ከዚህ በኋላ ያለው የምንጨምረው ቅድም ያዘጋጀነው ዶሮ ሙሉ ለሙሉ ስላልበሰለ የተወሰነ ከዚህ ከፓስታውና ከቆስጣው ከቲማቲሙ ጋር አብሮ እንዲበስል ቀረት ሲለው ትንሽ እናመጣና ቆስጣችንን እንጨምራለን። ያው ቆስጣ ሲበስል ምንም ያህል ጊዜ አይፈጅበትም። ከዛ በኋላ ቲማቲም እኔ ያለኝ ትልቁ ስለሆነ ከትፌ ነው የተጠቀምኩት። ካላችሁ ሌላ አይነት ቲማቲምም መሆን ይችላል። ቲማቲሙን እና ቆስጣውን ከፓስታው ጋር አብራችሁ ከቀላቀላችሁ በኋላ ጨው የሚያስፈልገው ከሆነ ጨው ቀምሳችሁ መጨመር ትችላላችሁ። ከዛ በኋላ ቅድም ጠብሰን ያዘጋጀነውን ዶሮ እናመጣና እዚህ ጋር ከላይ እናረግበታለን። ዶሮውን ከላይ እናደርግና እንከድነዋለን። ከዚህ በኋላ የቀረው ውሃውን መምጠጥ ያለበት ወይም መብሰል ያለበት በቃ ሁሉም ነገር አንድ ላይ ሆኖ በደንብ ቆንጆ ሆኖ እየተዋሃደ እንዲበስል ነው በቀረው። በጣም ቆንጆ ነው። ለልጆች በተለይ ደግሞ ለስላሳ ስለሆነ ፓስታ ስለሆነ ልጆች በጣም ይወዱታል። በጣም ቆንጆ ነው። ይሄንን እንደዚህ ሰርታችሁ ሞክሩ። እንዲሁ ሲታይ ራሱ ቆንጆ ነው። በቃ መልኩ ደስ ይላል። የዶሮው ብዙ ቅመም ስላልበዛበት ጣዕሙ በጣም ቆንጆ ነው። ፓስታውን ደግሞ ቆንጆ አድርገን ስለሰራን ጣዕሙ በጣም ይጣፍጣል። ኦርዞ ፓስታና ቺክን በብዙ መንገድ መሰራት ይችላል። ብዙ መንገድ ከሚሰራበት አንዱ ይሄ ነው። እንደዚህ አድርገን በቀላሉ ኦርዞ ፓስታና ቺክን ብረስት ወይም ደግሞ ሌላ ቺክን ድራምስቲክም መሆን ይችላል ያለን የዶሮ አይነት ተጠቅመን እንደዚህ አድርገን መስራት እንችላለን። በጣም ቀላል ነው። በጣም ቆንጆ ነው። ብዙ ጊዜ የማይፈጅ ለልጆችም ደግሞ ጥሩ የሆነ ለራሳችንም ቤት ውስጥም ቢሆን ውጪም ቢሆን ይዘን ብንሄድ ምሳ ራት መሆን የሚችል በጣም ቀላል የሆነ ነውና እንደዚህ አድርጋችሁ ቺክን ኦርዞ ሰርታችሁ ሞክሩ፣ ትወዱታላችሁ። በደንብ ከበሰለ በኋላ ይሄውና እዚህ ጋር ሳወጣው ታዩታላችሁ። ቡክት አላለም። በጣም ቆንጆ ነው። በቃ እንደ ሩዝ ቆንጆ ሩዝ እንደሆነ ነው የሆነው። ስለዚህ በጣምም ሳይቦካ ሳይበስል እንዲሁ ደግሞ ጥሬም ሳይሆን ቆንጆ አድርገን የሰራ ነው። በጣም ቆንጆ ነው። ይሄንን እንደዚህ አድርጋችሁ ሰርታችሁ ሞክሩ። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። አዲስ የሆናችሁ ሰዎች ይሄን ቻናል ለመጀመሪያ ጊዜ የምታዩ ሰዎች ሰብስክራይብ አድርጉ፣ ከኛ ጋራ ቤተሰብ ሁኑ። ቪዲዮ ሲሰራ ቶሎ እንዲደርሳችሁ የደወል ምልክቷን ተጫኑ። ሁላችሁንም በጣም አመሰግናለሁ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።